ከሩታ ጋር እንመጣለን አልኩኝ እኮ። ከሩታ ጋር በቅርብ ቀን እንመጣለን ብያችኋለሁ። ያው ቃል ገብቼላችኋለሁ እኮ እመጣለሁ። አዎ አላሳፍራችሁ። ሩቲና ማርክ ተገናኝተዋል። ሲገናኙም እንግዲህ ጥሩ ቆንጆ ጊዜ ያሳልፏል። እንዲሁም ደግሞ ለባባዬ ጊፍት ይዞለት ነው የመጣው። እንግዲህ ይህን ሰሞን ባባዬ በጊፍት እየሆነ ነው። የምታስታውሱ ከሆነ ከሁለት ቀን በፊት እኔም ቪዲዮ ፖስት አድርጌላችሁ ነበረ። እንዲሁም መግቢያ ላይ እንዳሰማችሁ በቅርብ ቀን ከሩቲ ጋር እንገናኛለን ብሎ ነበር። እሱም ቃሉን አክብሩ። እንግዲህ ተገናኝተዋል። ሰላም ሰላም ተወዳጆች፣ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ጾም እንዴት እያደረጋችሁ እየበረታችሁ ነው? በርቱልኝ የኔ ወዶች። ታውቃላችሁ ከዚህ ቤት እንግዲህ ማርክ የሩቲንና የአብርሽን ህይወት ወይም ደግሞ ነገሮችን ለማስተካከል በጣም ብዙ ነገሮችን አድርጓል። ያው ነገሮች አልስተካከሉና እነሱም አልሰማ ሲሉ ያው ቪዲዮ ላይ በእርግጥ አናየውም ከእነሱ ጋር አብሮ ሲመጣ፣ ያው ከካሜራ ጀርባ እንግዲህ ሁሉም ሰው ነገሮችን ለማስተካከል ይጥራል። እኛ ያው የምናየው ካሜራ ላይ ብቻ ያለው ስለሆነ ነው። ግን ደግሞ ማርክ በጣም የሩታ እንዴት በላችሁ፣ በጣም የሩታ በቃ ከወንድም በላይ አይነት የሆነ ልጅ ነው። ለእሷ ያለው ክብር፣ ለእሱ ያለው ቦታ የምታስታውሱ ከሆነ እንደውም ከዚህ በፊት አብርሃምን አግኝቶ ተቆጥቶታል። እስቲል እሷ ራሱ ምን አይነት ትዕግስተኛ ልጅ ነህ፣ ከአብርሃም ጋር ተሻሽለ መኖርክ ብቻ ብዙ ነገር ስትለው አብዛኞቻችሁ ታስተውላላችሁ ብዬ ተስፋ አደርጋለሁ። አብርሃም በነገራችን ላይ እዚህን ያህል መጥፎ ልጅ ሆኖ ሳይሆን ያው አሁን ላይ በተፈጠሩት ነገር ይመስለኛል ተጽዕኖ እየፈጠረበት ያለው እንጂ ሩቲ በጣም የሚወዳት የሚያከብራት የሚያፈቅራት ሚስቱ ናት። አሁንም ሚስቱ ናት። በነገራችን ላይ ሁልጊዜ እንደምላችሁ ነገ መልካም ይሆናል። የነገር ማን ያውቃል ነው አይደለ? እነዚህ ልጆች ተስተካክለው ህይወታቸው አብሮ የሚሆኑበት ቀን በጣም ቅርብ ነው እያልኳችሁ፣ ግን ደግሞ ቅርብ ሆኑ እያየው ነው። በትላንትና እለት እንግዲህ ካስታወሳችሁ ሩቲና አብርሽ ተገናኝተው ቆንጆ የፍቅር ጊዜን አሳልፈዋል። እንግዲህ መጨረሻ አካባቢ ላይ ትንሽ አብርሽ ወደ መስከሩ ሁኔታ ሄዱ። እንግዲህ መጨረሻ ወደ ክላስ ነው የገቡት። እንግዲህ ከዛ በኋላ ምን ተፈጠረ የሚለው ነገር ለእናንተ እተዋለሁ። ለምን እቺ ልጅ ከወለደች ወራቶችን አስቆጥራለች። ባሏ ነው ይናፍቃታል፣ ብዙ ነገር ያምራታል። አንቺ ልጅ ምን እያወራሽ ነው እንዳትሉ ነው። ያው ያለ ነገር ነው። የተፈጥሮ ህግ ነው የፈጠርኩት አይደለም። ለማንኛውም ማርክ እንግዲህ ምንድን ነው ያለው? ይሄ ጡጦ ያመጣሁትኝ ለባባዬ ሳይሆን ለአብርሽ ነው ብሏል። ለምን ጡጦ በጣም ትልቅ ስለነበረ በቃ ይሄ ጡጦ ለአብርሽ ነው። ያው እንግዲህ ታውቃላችሁ ይሄን ያለበት ምክንያት አብርሽ ገና ልጅ ነው አላደገም አይነት ነገር ይመስለኛል። እኔ እውነት ለመናገር አብርሃም በጣም መልካም፣ በጣም የዋህ፣ በጣም እንዴት ነው ይሄ ቅን ከሚባሉ ልጆች አንዱ ነው እና በቃ እንደምንም ብሎ የራሱን ህይወትና የራሱ ትዳር አስተካክሎ ለጠላትም ለወዳጅም አብረው የህይወታቸውን መንገድ ቢጓዙ መልካም ነው። ለምን ሰዎች ብዙ ነገር ያወራሉ፣ ሰዎች ብዙ ነገር ይላሉ፣ በማይመለከታቸው ይገባሉ፣ የእናንተን ህይወት እነሱ ሊኖሩላችሁ ይፈልጋሉ። ብቻ የተለያዩ ነገሮች በእናንተ ህይወት ውስጥ ይመጣሉ። ግን ሁሉንም እየሰማችሁ ሳይሆን መስማት ያለባችሁ እየሰማችሁ መቀበል ያለባችሁ እየተቀበላችሁ እንጂ ሁሉም ነገር እየሰማችሁ ወይም ደግሞ ሰዎች የሚላችሁ ነገር እያዳመጣችሁ ህይወታችሁን ማበላሸት የለባችሁም። በእርግጥ አዎ ስህተት ተፈጥሯል። ስህተት ደግሞ መደገም የለበትም። በቃ ኦልሬዲ አንዴ ነገሮች ተበላሽተዋል አይደለ? ድጋሚ ደግሞ ተበላሽ ብለን ነገሩን መደጋገም የለብንም። በቃ አሁን ላይ እንግዲህ ሩቲ እንደምታዩት እኔ እናንተ አብረን እንመለስ ነው። ምንም እኮ ካሳ አልጠይቀችውም እኮ፣ ምንም እኮ አድርግልኝ፣ ምንም እኮ ፍለጥልኝ ቁረጥልኝ አላለች። በቃ ወደ ራሷ ተመልሳ በቃ እኔ ህይወቴን ትዳር ማዳን አለብኝ፣ በቃ ከዚህ በኋላ አብረን መኖር ነው ያለብን፣ ልጃችን በጋራ እናሳድግ ነው አይደለ? ስለዚህ አብርሃም ኦፍኮርስ አዎ ከዚህ በፊት እንግዲህ የተወሰነ ቀናቶችን ቢሆን አብረው ሆነው አይ እኔ እኮ አውቄ ነው ብለው እንግዲህ በዛ ተናደድ። ያ ነገር ነው አሁን ላይ አእምሮ ላይ እየተመላለሰበት ያለው። እኔ ዛሬ ላይ እሺ በላት እኮ ባለፈው የተፈጠረው ነገር ድጋሚ ቢፈጠርስ ወንድ ልጅ ነው ይፈራል። ሲቀጥል ደግሞ ያው ከሩቲ ጋር ማለት በማያሳልፈው ታይም እንግዲህ ከሄርሜላ ጋር ያሳልፋል። ሩታ ጋር የቀረበትን ነገር ከሄርሜላ ጋር ያገኛል። ሄርሜላ ደግሞ ምንም አይነት መስፈርት የላትም ያው እሱን ለመውደድ ማለት ነው። ያው ሁሌ እንደምትናገረው ማለት ነው። ግን አንድ ነገር ልናገር የምፈልገው ምንም መስፈርት ከሌለሽ እና እሱን ደስታ የምትወጂ እና እሱ ሲደስ ማየት የምትፈልጊ ከሆነ አሁን ላይ ነው አብርሽ መተው ያለብሽ። በቃ እርግፍ አድርገሽ አብርሃም መተው ከህይወትሽ ማስወጣት ያለብሽ ሲስታይም በቃ ለምን እስቲ አንቺ እሱ ደስታ የምትመኝ ከሆነ አሁን ከሩታ ጋር ያለው ሁኔታ ወይም ደግሞ
እያሳለፍ ያለው ጊዜ አሁን ላይ ለሱ ምርጡ ጊዜ ነው፣ አንቺ ብታዩ ማለት ነው። ግን ደግሞ አንቺ እሱን ብታዩ ደግሞ ማን ነው አቤላ ደግሞ እናንተ እንዳትለያዩ እሱ በራሱ መንገድ ይጓዛል። አንዴ የሆነ በፕራንክ በተለያዩ ምክንያቶች አንቺና እሱን ያገናኛቸዋል። ይሄ ደግሞ ትክክል አይደለም። አቤላም እያረክ ያለከው ነገር ትክክል አይደለም። ብችል እንደውም አንተና እሱ አብራችሁ ብትሆኑ የራሳችሁ ላይፍ እናንተ ብትጀምሩ በጣም አሪፍ ነው። በቃ አንተም እኮ ታውቃለህ ሩታና አብርሽ እንደሚዋደዱ በጣም ታውቃለህ። ግን አንተ ምን ላይ ይዞክ ንዴት ይሁን አላውቅም። ጓደኝነት ደግሞ እንደዚህ አይደለም። ጓደኝነት ለጓደኛው በቃ አላደለ ልክ እንደ ራሱ የሱ ስሜት ጠብቆለት የሚፈልገውን የሚወደው ነገር አውቆ ነው እንጂ ዝም ብሎ በደፈናው አንተ እንደምትፈልግ ብቻ እሱ እንዲጓዝ ማድረግ የለብህም። እንግዲህ እርግጠኛ ነኝ መልካም መቃጠል ሄርሜላ። እንግዲህ ትናንት ለተፈጠረው ነገር ከአብርሽ ጋር በጣም ሳትቃጠል ሳትናደድ አቀረው። እንግዲህ መልካም መቃጠል ማድረግ አይቻልም። ወደሽ ነው የገባሽበት። መጪም ባልዳር እንደሆነ እያወቅሽ በጣም እንደሚወዳት እንደሚያፈቃት እያወቅሽ ነው እነሱ ቤት ላይ የገባሽው። ከዚህ በፊት ምራሽ ታውቂያለሽ። አንቺ ጋር ሲመጣ ደስተኛ ሆኖ ይመጣል፣ እኔ ጋር ሲመጣ ይናደዳል። ከዛ እሱ ማባባልና ሹሩሩሩ ማለት እኔ ሰልችቶኛል፣ በቃ የምትወጁ ከሆነ ውሰጁ፣ የማትወጁ ከሆነ ልቀቂኝ ብለሻታል። ስለዚህ አሁን ላይ መባንን ያለብሽ ታይም አሁን ይመስለኛል። አንቺም የራስሽ ልጅ እንዳለሽ የራስሽ የሆነ ነገሮች እንዳሉሽ ያው ይታወቃል። ግን ደግሞ ማንኛውም ሰው ትዳር ይዛል፣ ከትዳሩ በኋላ ደግሞ ይለያያል። ማለት የሰው ልጅ ሁሉ ነገር እንደፈለገው ተስተካክሎለት የሚኖር ሰው አይደለም፣ ከስንት አንድ ካልሆነ በስተቀር ማለት ነው። እና አሁን ላይ እንግዲህ ልትነቂና ወደ ራስሽ ልትመለሽ ይገባል። እንግዲህ ሲቀጥል ያው ታውቃላችሁ ማርክ በጣም ትናንትና ቆንጆ ጊዜ ያው ዛሬ ነው ይሄን ቪዲዮ የምሰራላችሁ። ትናንትና ያው ከእሷ ጋር ተገናኝተዋል፣ ጥሩ ጊዜ አሳልፈዋል። ባባዬም በጣም ደስ ብሎታል። ባባዬም እንግዲህ እያደገ ነው። ሩቲም ደግሞ በቃ ፏሸ ብረቅ እያለች እንግዲህ አምሮባታል። እውነት ለመናገር የወለደች እንኳን ሴት እንደማትመስል እያያችኋት ነው። ከወለደች በኋላ በጣም እያመረባት ውበት እየጨመረባት ነው። እንግዲህ ይሄ ደግሞ እግዚአብሔር ስጦታ ነው። አንዳንዴ ትታደሉታላችሁ እንጂ የምትታገቡት ነገር የለም እዚህ ምድር ላይ። ሁሉ ነገር ከእግዚአብሔር ነው የሚሰጣችሁ። ያው አብዛኞቹ እህቶች እንግዲህ በእርግዝና ሰዓት ታውቃላችሁ የሆርሞን ቼንጅም ስላለ ፊታችሁ ያብጣል፣ እግራችሁ ያብጣል፣ የተለያየ ነገራችሁ ሰውነታችሁ ላይ ያለ አካላችሁ ይቀያየራል። ሩታ ግን ማየት ለውጥ ያላየን ሰዎች ነን፣ በተለይ ማለት ነው። ከወለደች በኋላ ደግሞ በጣም እያማረባት በቃ እንዴት ልበላችሁ እያበራሽ ነው ሄደችው እና እግዚአብሔር አምላክ ከዓይን ያውጣሽ፣ ከዚህ በላይ ይመርብሽ፣ እመሪ ድመቂ። እግዚአብሔር አምላክ ደግሞ ከአብርሽ ጋር ከልጅ ጋር አብራችሁ በፍቅር የምትኖሩ ያድርጋችሁ። እውነት ነው ነገሮች መልካም ይሆናሉ። እንግዲህ እነዚህ አይነት ነገሮች እየተፈጠሩ ያሉት እውነት ለመናገር ዴቭና ቡዜ መምጣታቸው በቀደም በጣም ትልቅ ሚና ፈጥሯል ብያችኋለሁ። በነገራችን ላይ ቡዜና ዴቭ ወይም ደግሞ የአብርሽ ቤተሰቦች በጣም ነው ሩቲን የማያከብሯት የሚወዷት፣ ለእሷ በጣም ሪስፔክት አላቸው። አብረው እንዲሆኑ ተመልሰው ትዳራቸውን እንዲያድኑ ሁለቱም እንደሚዋደዱና እልህ ላይ ስለሆኑ ነው እንጂ ሁለቱም ይዋደዳሉ፣ ሁለቱም ይፈላለጋሉ። በተለይ አብርሃምን ተወዳታለህ ፍቅሯን ለምን አትገልጽላትም ሲባል አይ እኔ አልወዳትም ያለው፣ ግን እንደሚወደት ያስታውቃል። እልህ ነው። ለምን አሁን ላይ እሱ እየመሰለ ያለው ከሄርሜላ ጋር ላይታው ከእሷ ጋርም ሳይሆን በቃ አይደለ ይሄ መሀል ላይ እየዋለለ እንዲቀር አይነት ስሜት ስለተሰማው ይመስለኛል እንጂ ሁሌ እንደምላችሁ ሳይዋደዱ ቀርተው አይደለም። በነገራችን ላይ ዴቭ የትዳር አማካሪ እና በትዳር ዙሪያ ላይ የምትሰራ ሰው ብትሆን በጣም ነው የሚያዋጣክ። ለምን በቃ የሆነ ረጋ ያልክነ እያንዳንዱን ነገሮች የምታስኬድባቸው ሂደቶች በጣም የሚክሩ በጣም የምገረመው ማለት ይሄ አስተዋይና ጥበበኛ ሰው ነክ። በነገራችን ላይ እንደዚህ አይነት ሰዎች ከእግዚአብሔር ነው እንጂ ወይ እናንተ ተምራችሁ ወይም ደግሞ የሆነ እንደ ሳይካትሪስት የሆነ ልምድ እንትን ብላችሁ አይደለም። በቃ ይሄ ከእግዚአብሔር የሚሰጥ ተፈጥሮ ነው። በቃ እርጋታው ትዳር ስትፈልግ የምታገባው ስትፈልግ ደግሞ የምትፈታ አይነት ነገር እንዳልሆነ አሁን ላይ ልጅነት ነው እንጂ ሳይወደዱ ቀርተው እንዳልሆነ ማስተዋል እንዳለባቸው ቁጭ ብሎ ለራሳቸው ጊዜ ሰጥተው እያደረጉት ያለ ነገር ትክክል እንዳልሆነ እንዲያስቡ ብቻ የተለያዩ ነገሮችን በወንድማዊ እሷንም በእህታዊ መልክ እየመከረ ወደ ራሳቸው እንዲመለሱ የመከረበት ምክር በጣም 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 እውነቱን ደስ የሚል ነው። ኦፍኮርስ ሩቲ በጣም ትዕግስተኛ በጣም የዋ እና ደግሞ ጥበበኛ ሴት ናት። አያችሁ አይደል? ባሏን እንግዲህ የምትመልሰው
በሚያስደስተው ነገር ነው እንጂ ወይ ደግሞ እንዴት ነው እሱን በማናደድ ወይ ደግሞ እሱ በሚያቃጥለው ነገር አይደለም። አዎ አያችሁ፣ እሷም ትወደዋለች። ባትወደው ኖር በዚህን ያህል ራሷን አሳልፋ እንደዚህ አታደርግም። ማለት ለማበላ ማለት ምን ጥቅም ታገኛለች? ኦፍኮርስ ከዚህ በፊት እንግዲህ የተናዳም ሊሆን ይችላል፣ ወይም ደግሞ ሄርቤላን ከህይወታቸው ለማስወጣት ሊሆን ይችላል እንደዚህ ያደረገችው። ከዛ በኋላ ፕራንክ ሆነ። አሁን ላይ ግን እርግጠኛ ነኝ በቃ አብራ መሆን ስለምትፈልግ ትዳሯ ማዳን ስለምትፈልግ ስለምትወደው ነው። አብዛኞቻችሁ አብርሃምን አትመናት፣ በቃ እሱ አትመናት፣ አሁን ላይ ልትፎግርህ ነው፣ ከዚህ በፊት ያደረገችው ነገር ታውቃለህ፣ ብቻ ብዙ ነገር ሀሳብ አስተያየት ትሰጣላችሁ። ግን ደግሞ እግዚአብሔር የቋጨውን ማንም ሰው ሊፈታው አይችልም። እውነት ለመናገር ማለት ነው። ማንም ሰው በቃ እግዚአብሔር አይደለም እንኳን ህይወት ያለውን ነገር አለቀል ደቀቀ በቃ ተስፋ የለውም ይሄ ከዚህ በኋላ የሚድን አይደለም የሚለውን እግዚአብሔር ተስፋ ወይም ደግሞ ህይወትን ጨምሮ የሚያለመልም አምላክ ነው። ስለዚህ በነገራችሁ ላይ እግዚአብሔር ይጨመርበት። በተለይ ደግሞ የልጃቸው አምላክ ረድቷቸው ሁላቸው በጋራ ፍቅር የሚያሳድጉ ያድርጋቸው። በተለይ ይሄ ጊዜ ልጃቸውን አብሮ የሚያሳድጉበት እንጂ የሚያደርጉበት እንደውም ሁለተኛ ባባ ወይም ሁለተኛ ማማ የምትመጣበት ታይም ነበር። ያው ታውቃላችሁ ልጆች አንድ ላይ ሲያድጉ አሪፍ ነው። ያራርቃችሁ ከመውለድ በተለይ ተቀራራቢ እድሜ ላይ ልጆች ሲወለዱ በጣም አሪፍ ነው። አንደኛ ልጆቹ አብሮ ያድጋሉ፣ ሁለተኛም እናንተም አትጎዱም። ያው ሶሻል ላይፋችሁን የሚወስኑ ማለት ሶሻል ላይፋችሁ ስላችሁ ያው በኢኮኖሚ ጥሩ ከሆናችሁ ምንም ብዙ የሚያስቸግራችሁ ነገር ዋናው ትልቁ ነገር ኢኮኖሚ ከሌለ ነው። ልጆች ተደጋጋሚ ሲወለዱ ያው ታውቃላችሁ አሁን ላይ የኑሮ ሁኔታ ብቻ ብዙ ነገሮች ማለት ነው። ለማንኛውም የኔ ወዶች ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንግዲህ ያው ጾሙ እየተጋመሰ ነው፣ እየሄደ ነው። እግዚአብሔር አምላክ ብርታት ይስጣችሁ፣ በርቱልኝ። እወዳችኋለሁ። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ደግሞ እንደተለመደው ኮሜንት ላይ አስቀምጡ። ቪዲዮን ከወደዳችሁ ሼር አድርጉ። እንግዲህ ሁልጊዜ እንደምላችሁ ነገ መልካም ይሆናል። የነገን ማንኛችንም ከቶ አናቅምና በሌላ ቪዲዮ እስከምንገናኝ ያላችሁ በሰላማችሁ ስትበል እወዳችኋለሁ። ባባይ